ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን አበይት መረጃዎች ይዘን ቀርበናል። አርዕስቶቹን በማስቀደም እንጀምራለን። የኢትዮጵያ የዲጂታል መሰረተ ልማት ኢንቨስትመንት የዜጎችንና የቁልፍ መሰረተ ልማት ተቋማትን ደህንነት መጠበቅ የሚያስችል አቅም መፍጠሩን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። አዲስ የላቀ የሕክምና ማዕከል ዘመናዊና ጥራቱን የጠበቀ የሕክምና አገልግሎትን ይበልጥ ተደራሽ ለማድረግ ትልቅ አቅም እንደሚፈጥር የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። በበጀት ዓመቱ የንግዱን ዘርፍ በማዘመንና በዲጂታል ቴክኖሎጂ በማገዝ ውጤታማ ተግባራት መከናወናቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የገጠር ትራንስፎርሜሽንን እያፋጠነ እንደሚገኝ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። የሚሉት የዕለቱ አበይት ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጌ ነኝ። አብራችሁን ቆዩ። የዲጂታል መሰረተ ልማት ኢንቨስትመንት የዜጎችንና የቁልፍ መሰረተ ልማት ተቋማትን ደህንነት መጠበቅ የሚያስችል አቅም መፈጠሩን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ገለጹ። ዓለም አቀፉ የፓርላማ የመረጃ ደህንነት ፎረም ከዛሬ ሐምሌ 3 ቀን 2018 ዓ.ም ጀምሮ ለ2 ቀናት የሚቆይ ስብሰባውን በአዲስ አበባ በሕዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ ማካሄድ ጀምሯል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ በዚህ ጊዜ እንዳሉት ኢትዮጵያ የደህንነት ፈተናዎችን በአፋጣኝ ምላሽ የሚሰጥና በአጋርነት መር ላይ የተመሰረተ በርካታ ስኬታማ ተግባራትን እያከናወነች ነው ብለዋል። በዚህም ቀጠናዊ ጠንካራ የትብብር ማዕቀፎችን በመዘርጋት ህገወጥ የሰዎች ዝውውሮችንና በሰዎች መነገድ ወንጀልን ለመከላከል እየሰራች መሆኗን ገልጸዋል። የኢትዮጵያ የዲጂታል ኢንቨስትመንት የሰው ሰራሽ አስተውሎት መሰረተ ልማትና ሳይበር ደህንነት አቅምን በማጎልበት የዜጎችንና ቁልፍ ብሔራዊ ተቋማትን ለመፍጠር በትኩረት እየተሰራ ነው ብለዋል። ኢትዮጵያ ያካሄደችው 7ኛ ጠቅላላ ምርጫም አካታች ነጻና ፍትሃዊ እንዲሁም ለህገ መንግስታዊ አስተዳደርና ለህግ የበላይነት ያላትን ቁርጠኝነት ያሳየ መሆኑን ገልጸዋል። በኢትዮጵያ የአሜሪካ አምባሳደር ኤልቪን ማሲንጋ በበኩላቸው በአሁኑ ወቅት ዓለም እያጋጠሟት ያሉ ስጋቶች ውስብስብና በፍጥነት የሚቀያየሩ መሆናቸውን ተናግረዋል። መንግስታትም የሳይበር ወንጀሎችን ለመከላከል የመረጃ ልውውጥንና ህጋዊ ማዕቀፎችን በማጣጣም ትብብራቸውን ማሳደግ እንዳለባቸው ገልጸዋል። አዲስ የላቀ የሕክምና ማዕከል ዘመናዊና ጥራቱን የጠበቀ የሕክምና አገልግሎትን ይበልጥ ተደራሽ ለማድረግ ትልቅ አቅም እንደሚፈጥር የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በዛሬው ዕለት የራስ ደስታ ዳምጦ ሆስፒታል ማስፋፊያ የሆነውን የአዲስ የላቀ የሕክምና ማዕከልን መርቀው ስራ አስጀምረዋል። በምረቃ ወቅት ከንቲባ አዳነች አቤቤ ባደረጉት ንግግር ፕሮጀክቶችን በታቀደላቸው ጊዜ ጀምሮና በፍጥነት አጠናቆ ለአገልግሎት ማብቃት በአሁኑ ወቅት የከተማ አስተዳደሩ መለያ ባህል መሆኑን ገልጸዋል። ባለፉት 5 ዓመታት የከተማ አስተዳደሩ ከፍተኛ ትኩረት ሰጥቶ ከሰራባቸው ማህበራዊ ዘርፎች መካከል የጤናው ዘርፍ ተጠቃሽ መሆኑንም አክለዋል። በመዲናዋ የነበረውን የጤና አገልግሎት ለማሻሻል የበርካታ አዳዲስ ሆስፒታሎችና ጤና ጣቢያዎች ግንባታ መከናወናቸውን የጠቀሱት ከንቲባዋ ከአዳዲስ ግንባታዎች ባሻገር በነባር የጤና ተቋማት ላይ ሰፊ የማስፋፊያና የእድሳት ስራዎች መሰራታቸውን አስታውቀዋል። ይህም ለህብረተሰቡ ጥራት ያለው የጤና አገልግሎት ተደራሽ ከማድረግ አኳያ ትርጉም ያለው ለውጥ ማምጣቱን አመላክተዋል። ከዚህ ቀደም ዜጎች በከፍተኛ ውጪ ወደ ውጭ ሀገራት ሄደው ያገኟቸው የነበሩ የሕክምና አገልግሎቶች አሁን ላይ በከተማችን መሰጠት መጀመራቸውን አገሪቱን ከውጭ ምንዛሬና ዜጎችን ደግሞ ከእንግልት መታደጉን ጠቁመዋል። በጤናው ዘርፍ የተከናወኑ ዘርፈ ብዙ ተግባራት አዲስ አበባን የጤና ቱሪዝም ማዕከል እንድትሆን እያደረጋት እንደሚገኝም ተናግረዋል። ዛሬ ተመርቆ ለአገልግሎት የበቃው አዲስ የላቀ የሕክምና ማዕከል የሆስፒታሉን የአገልግሎት አሰጣጥ አድማስ በማስፋት ለተገልጋዮች ምቹና ዘመናዊ ሆኖ መደራጀቱን ጠቅሰዋል። ማዕከሉ የራሱ የኦክሲጅን ማምረቻን ጨምሮ ዘመኑን በዋጁ ልዩ ልዩ ዘመናዊ የሕክምና መሳሪያዎች የተደራጁ መሆኑን ጠቅሰው ከዚህ ቀደም የነበረውን ዘመናዊና ጥራቱን የጠበቀ የሕክምና አገልግሎት ይበልጥ ለማላቅና አቅምን ለማሳደግ ከፍተኛ ሚና ይጫወታል ብለዋል።
በበጀት ዓመቱ የንግዱን ዘርፍ በማዘመንና በዲጂታል ቴክኖሎጂ በማገዝ ውጤታማ ተግባራት መከናወናቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ የተደራጀ የዲጂታል አገልግሎት ለዘመናዊ የንግድ አገልግሎት በሚል መሪ ሀሳብ የሴክተር ጉባኤውን በሐዋሳ ከተማ አካሂዷል። ሚኒስትሩ በዚህ ወቅት እንዳሉት በበጀት ዓመቱ የንግዱን ዘርፍ ከማዘመን በተጨማሪ ዲጂታል አገልግሎትን በማጠናከር ውጤታማ ተግባራት ተከናውነዋል ብለዋል። በበጀት ዓመቱ ከ3.4 ሚሊዮን በላይ የንግድ ፍቃድና መሰል አገልግሎቶችን በኦንላይን በመፈጸም የንግዱን ማህበረሰብ የአገልግሎት እርካታ 96 በመቶ ማድረስ ተችሏል ብለዋል። 805 ተጨማሪ የቅዳሜና እሁድ ገበያዎችን በመክፈት በተመጣጣኝ ዋጋ ምርቶችን ለማህበረሰቡ በቀጥታ ማቅረብ በመቻሉ ገበያው እየተረጋጋ መምጣቱን አንስተዋል። በበጀት ዓመቱ ወደ ውጭ ከተላኩ የተለያዩ ምርቶች ከ11 ቢሊዮን ዶላር በላይ ገቢ መገኘቱንም አውስተዋል። የብዛ ኢኮኖሚ ዘርፍ አቅጣጫ የኢኮኖሚ መሰረትን በማስፋት ተጨባጭ ውጤት እያስገኘ መሆኑንም ተናግረዋል። የቁም እንስሳ ምርትን ወደ ውጭ በመላክ የሚገኘውን የውጭ ምንዛሬ ለማሳደግ ትኩረት እንደተሰጠና ለዚህም ከ10 በላይ የቁም እንስሳ የሽያጭ ማዕከላት መገንባታቸውን ጠቁመዋል። የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የገጠር ትራንስፎርሜሽንን እያፋጠነ እንደሚገኝ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። የከተማና መሰረተ ልማት ሚኒስቴር የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የፌዴራል ስትሪንግ ኮሚቴ ዓመታዊ ጉባኤውን በቢሾፍቱ ከተማ አካሂዷል። በጉባኤው የከተማ መሰረተ ልማት ሚኒስትርና የኮሚቴው ሰብሳቢ ጫልቱ ሳኒ እንደገለጹት ፕሮግራሙ በገጠር የመንገድ መሰረተ ልማትን በማስፋፋት የኢኮኖሚ እድገትን በማፋጠንና የገጠር ትራንስፎርሜሽንን በማሳካት በኩል ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። በተለይም ከዚህ ቀደም መንገድ በሌለባቸው አካባቢዎች የመሰረተ ልማት ተደራሽነትን ማረጋገጥ መቻሉን ነው ሚኒስትሩ የገለጹት። ይህም ህብረተሰቡ የልማቱ ቀጥተኛ ተጠቃሚ እንዲሆንና ምርቱን በቀላሉ ወደ ገበያ ማቅረብ እንዲችል እያስቻለ እንደሚገኝ አስታውቀዋል። አክለውም የአይነቱ የመሰረተ ልማት ዝርጋታ ምርትና ምርታማነትን በማሳደግ በኩል የሚኖረው ሚና ከፍተኛ በመሆኑ ሀገራዊ በምግብ ራስን የመቻል ግብን ለማረጋገጥ በእጅጉ ያግዛል ሲሉም ተናግረዋል።